ነገር ምሳሌ ነው። ወዝ የሚል ነው ምሳሌ። ምን የትኛው የምትማሪበት ነገር ስትሰሚ ነው ተቦለች አልተቦለች? ወዝ የሚባለው ነው እንደማለት ነው። ስንት ይታያል ብሎክ ስለብሎክ ታሪያለሽ እንዴ? ስለ ብሎክ እንዳታወሪ። ምን ሆነና የትኛው ዛሬ ሀይሚስራ ስላልመጣች ደግሞ እንቅልፍ ትንሽ ይዘግ እኔ እኮ አሁን ፍቅርዬ እኔ ዛሬ ምን ሆና ታማለች ስላልናትየውም ምን ሆና ነው ብዬ ነው እንጂ እሱ ተፈለገ ይነቀሳት እንደ እንትን ከኋላው ምን አገባኝ። ስለዚህ ጉማሬ ደግሞ ለሷ ላወራ ነው እንደ የገባሁት። አንቺ እኮ ነገርኩሽ። በቃ ገንዬ ጸሎት እናድርግ፣ ነገ ትመጣለች። እኔ ውድ ተረጋጊ። እኔ ፍቅር እሷ እኮ ታማለች ትባላለች። እንትን እኮ ነው ያሳምማታል። ይሄ እኮ ያሳምማል ፍቅርዬ፣ ያሳምማል እኮ ይሄ ድርጊቱ እኮ ጠቅልላ እኮ አልሄደችም እኮ እንደዛ ነው እንጂ ችግር የለውም። አልተታመመችም፣ ደህና ናት። እግዚአብሔር ተረጋጊ። ነገ ፏ ብላ ትመጣለች። እኔ ውድ ጸሎት እናድርግላት ፏበኝ። በተረፈ ደግሞ ዛሬ እንኳን እኔ እንኳን በህልሜ እያየሁ ነበረ። ፀጉር ቤት ሄዳለች ዛሬ በህልሜ እያየሁ። በህልምሽ አየሽ? እንዴ ተመታሽ? እኔ እኮ ፍቅርዬ እኮ እየተከተለች የምትለቅፈኝ ነው የሚገርመኝ እኮ እየተከተለች። አንቺ መቅዲ ታረፋ በይ ገንዬ እኔ ጠንበለት ወይዬ መቅዲ ማለት ነው ለብሩኬ ቴካዊ ዛሬ ቤት ድረስ መጥቶ ብሩኬ አልበላም ብሎ የምንተካው ከካው በኢትዮባ ሼር አድርጋለች እና ሼር እንዴት ሼር አታረግም? እንዴት ታዲያ አሁን አንቺ እሱን ለመናገር ነው የገባሽው? ሰላም በይ መጀመሪያ ለየኔ ጠፍታለች ብላችሁ ተጨንቃችሁ እንደው ብዬ ነው። ዞሮ ደህና ብኮን ነው ጠንበለን። አዎ ታዲያ ማሳረያ አሟታል ስለብለን ነው እንጂ እኛ ምንም ነገር ጥላቻ የለብንም። ግን እኔ የምለው ሁል ጊዜ ራሳቸው ይጨመላለቁና እነዚህ እንትኖች ኦዲየንስ ይነቁና ራሳቸው ይሰሩና ሁሌ መደምደሚያቸው ኦዲየንስ ነው። ሁሌ መደምደሚያቸው ኦዲየንስ ነው። አንድ ሁለተኛ ደግሞ አንድ ሰው 300,000 400,000 ህዝብ ይዞ ከሌ ኦዲየንስ በኦዲየንስ እንደዚህ አይልም። በቃ እኔ ሁሉ ጊዜ ነው በቃ ስለ ኦዲየንስ በቃ ስራውን ሰርቶ መውጣት ሊቡን ገባታ ተጫውቶ መውጣት ነው ያለበት። ገብቶሻል? ሊቡንም ከገባ እሱ ጻሊ መስሉ ምንድን ነው ያረጀሽ ማለት ይመስልኝ የተኛው ቢሮ ላይ ቁጭ ባለው ሰውዬው ላይ ነው ኦዲየንስ የፈረደው እና በምንድን ነው የትኛው ስራቸው ነው? እነሱ እነዚህ ቱበሮች መተው ለምነው ለሚበሉት ነው እንደ እነሱ የሚቀናው። እነሱ ማን ናቸው? የራሳቸው ጉዳይ የራሳቸው 15 ሴት እያመጡ እኔ ደግሞ እኔ ንገሩን አትበሉ። ዩቲዩብ ላይ የወጣችሁ ንገሩን ባያቱኑ በቃ እናንተም ደግሞ በውስጥ የምትሽለጠለጡ አሮጊቶች ጠብቁ፣ ቀናችሁን ያገናኘናል። እነሱን ማጉዳቸው ማውጣት ነው እንጂ እየዘለዘሉ ባለጌ ቀናችሁ ፈጣሪ እኮ አምጥቶ እጅ ላይ ጥሏቸዋል። በቃ ባለጌ ውሸታሞች ወራዳ እከክ ለራሷ ደህና ወንበር ሳትቀይር ደግሞ ስለ አንድ ሰው ታወራለች። ወይኔ በላቸው። ኧረ እስኪ ተይኝ ገንዬ ለራሷ እሱስ ምን ያርግ? እሱም እኮ ማከብረው እኮ እንደነዚህ አይነት ሰዎች ስላሉ እኮ ነው ክብር የሌለው ነው። እሱ ምን አገባው? ምን ሆነሻል? ትኛው አለ ኦሮሞ ወት አባታቸው ይብላቸው። ምን ሆነሽ ነው እንጂ ፏ ብሎ ዘና ብሎ ይብላቸው። ከዛን ሚስቱን ሃይሚዬን ያስተዳድርበታል። ምን ሆነሽ ነው እንጂ ግን እንዲህ በውስጥማ እንደሆነ ጋጠወጥ ብላታለች። ሃይሚ ገኒ አንቺ ጋጠወጥ ብላ ነው ሼር ያደረገችው። ጭራሽ ብላ ነው የፖንትኔ ሼር ያደረገችው። ማለትም ጋጠወጥ እካኮች አሻንጉሉት። ይሄ እንትን ምን አይነት አሻንጉሉት ነው ይሄ? ምንድን ነው ይሄ አሻንጉሉት? እንዴት እንደሚጠላ እኔ ጌታ ሆይ። እኔ ቤት እንደዚህ አይነት አሻንጉሉት ተጠቅፎ እኔ ብሎክ ነው የሚያደርጋቸው። ሳንም አትወዱ ብላችሁ በእነሱ በሷ እህቶች መጣችሁ። እናንተማ እኔ አቃጠለኝ። እናንተማቶች እኮ ጀግና ናቸው፣ ጭንቅላት ያላቸው ማይብ አይደሉም እኮ እንደነሱ። እኔ አሁን ችግሬ ከነዚህ ካሮጊቶች ጋር ነው። የእሷ እህቶች እኮ ግሩፕ ፈጥረው እኮ እሷን ሊጥሉ እኮ አይነሱም። እሷን ወደ ላይ ሊያደርጉ እንጂ ትናንት አላየሽም እንዴ እንዳጥለቀለቁት? እነሱ ዝም ስላሉ እኮ ነው። እነሱ ዝም በቃ እንዴ አርፎ ስራቸውን እየሰሩ በቃ ላይቫቸውን ገብተው እንዴ ስራቸው
ስራቸውን እየሰሩ እህታቸውን እየያዙ አይዞሽ እያሉ ብትወድ ይወዳሉ። ለዛ ተቃጥሎ አይደል ማታ ሳይልተኛ እንዲህ ቁጭ ብሎ እየተሳደበ እንደ ህፃን ልጅ መልስ እየሰጣ ያደረ ወንድነቱ የእሱ ይሄ ነው። አምላኬማ በእጄ ጣላችሁ፣ እናንተንማ ፈጣሪ በእጄ ጣላችሁ። መቅዲ ማለት ነው መቅዲ እሱን እያየ ማለት ነው። አሁን አንቺ ገፈው ማለት ነው ጸሎት ብሎ ጸሎት መጀመሪያ ለራስህ ተፈወስ። 24 ሰዓት ስለ ሃይማኖት ያወራል። ሃይማኖት እሱ ሲያከብር ሰው ሃይማኖትን የሚያከብረው ስለኛ ሃይማኖት እሱ ሊያስተምር አንቺን አስገቢያት። ማዚ ሬሳ እንትን ይዛ መታለች። የቀብር እንትን ልጅቷን ቀብራት መታለች። ቲክቶክ ይዘጋብኛል። ማዚም ጨክናለች እኮ እግዚአብሔርን 4 ብራኬ ዘጋብኛለች። ደግሞ ሃይሜ አትበላለች እኮ ሃይሜ እንሳት በሷ አፍ ትጠራለች። ደግሞ በዚች በቁጭ በሉ የሚገርመኝ ሃይሚ ንቃህ ትለዋለች። ሃይሚ እኮ ሰው በጣም በተከታታይ ሃይሚ አንተን መልስ ሰጠች። ሃይሚ አዎ ብትሆንም ይሻላል አለ። ብትሆንም አይደለም ሃይሚ ሰው ንቃ አታውቅም። ሃይሚ ታከብረዋለች፣ ሃይሚ ትወደዋለች። ይሄን ሁሉ ያደረገችው የሆነችው ግን አሁን ያለው ችግር ነው። እንኳን እሷን እኛ ልናብድ ደርሰናል። ስለዚህ ሃይሚ እሷ አታከብርም። እሷ እንዴ ኖ በጣም ሰው የምታከብር ሴት ሃይሚ ናት። ደግሞ ጋጠ ወጥ ባለ እቺ ትናንትና የመጣች አጋስስ በርገድ በልታ ሆዷ የተነፋ እቺ እኮ ከልጅነቱ ጀምራ አብራው እኮ ናት ለዚህ ያበቃችው። ለዚህ የበቁት አብረው ነው። ምን አበተታቀና ነው እሷ ስለ ሃይሚ ማነሽ ናርዶስ የምትባይ ምንም አልተናገራት። ምንም እላዩ ላይ ስትወጣ ወንድ አይደለ እንዴ ዞር በይ ከዚህ ብሎ አይገፈተርም እንዴ? ኧረ ማን ወንድ ልጅ ነው? ጭራሽ ነው አጠገቡ። ለምንስ በሩን ከፈተ? ልጅቷ እኮ አልሄደችም እኮ ልረፍ ብላ ነው ሄደችው። ለምንድን ነው የማትፈልገውን ቤቴ ውስጥ አምጥቶ ታዲያ ያስገባት? በውጭ መመለስ ይችላል እኮ ታዲያ። እነዚህ ያፍራሉ እንዴ? አሁንም እኮ ያወራሉ እኮ እፍረት የላቸውም እኮ እነዚህ። ምን ያፍራሉ? እነዚህ እኮ የታመሙ ናቸው፣ የተመቱ እኮ ናቸው በሱ። አንቺ ብርጭቆ አልጨረሽም። መታገስ ዋጋ አለው። ብርጭቆ አልጨረሽም ማሬ። ጨርሰሽ ነይ። አልጨረሽም ማዝዬ። ዌልካም የኔ እናት። መቅዲ የሸቃላ አታስገቢ። አዎ እውነት ብለሻል። አዎ የኔ ቤት የተከበረ ቤት ነው። ጆሮ ላርጋ ነው። አንቺ ተመጣጣኝ ወራዳ ሸቃላ አታስገቢ። እኔ ከሁሉ የሚገርመኝ መቅድዬ ምን መሰለሽ የሚገርመኝ ሁሌ ኦዲየንሱ ላይ የራሱን ጥፋት ኦዲየንሱ እንዲከፋፈል ኦዲየንሱ እንዲባላ ያደርጋል። ኦዲየንሱ አንድ እንሁን ካለ ኦዲየንሶቹ የእሷ እህቶች ሰው እንዳታሳጣት ካለ ለምን ያመጣል? በሰላም የምንም ሴት ሳያመጣ በሰላማዊ ይቅርታ እንደዚህ ብለናል ብለው በስነ ስርዓት ኦዲየንስ እንዳይከፋፈል ከፈለጉ አረብ ይከብዳል። 300 ሺህ ህዝብ ይዞ ግን ደግሞ ምን ይላል? የመንደር ወሬ ማምሎች የመንደር ወሬ አታውሩ። ጨረቃ ፋሚሊዎች ነፍ ናቸው። ጨረቃ ፋሚሊዎች ነፍ ናቸው ይላል። ደግሞ ኧረ ምን ጨረቃ ጨለማ ፋሚሊ ምን ሆነ? ማስመሳይ ፋሚሊ ወራዳ የወንድ ዳይፈይ ፋሚሊ አሁን ከዚህ በኋላ የብሩክና የሃይሚ ከሆነ ዛሬ ሄዶ 10 ሺህ ያለውን 10 ሺውን በሙሉ ሰብስክራይብ ያንሳው። ያቸው ጨረቃ ፋሚሊ ከሆኑ ለምን ዛሬ ከሚናደዱ ሄደው በሙሉ ልጅቱን ባዶ ያጡና ሰላም እናገኝኛም። ለምን እነሱ አይደሉ እንዴ ውስጡን እየሰሩ ወንድሜ አይ ወንድም እኔ ወንድሜ ያለው አንቺ ኢትዮጵያ ነው። ኧረ እነዚህ አስመሳይ ናቸው። የማንም ወንድም የለም እዚህ። እናቴ ወንድሟ ማለት ነው አለ ማለት ወንድማቸው 15 ቀን ካለ አንቺ አናትኒ እቺ ያለችው ትዝ አለኝ። ምን እንዳለች ታውቂያለሽ? ገንዬ የሆነ ጊዜ የሆነ ወንድም ሴቶቹ ቤተሰቦቻቸውን ቀብረው ነው እንደሚሄዱት ያለችው ትዝ አለኝ። ወይኔ በላቸው እና አንቺ ነው ወንድማቸው እኮ አይቆረቆሩም እኮ እዚህ ጋር ሴት ልጅ
እኔ ያመመኝ ነው። እኔ ራሴን አጥቻለሁ ያለቻቸው ጾም ነው እግር ገባሽ? ጾም ነው ሃይማኖተኛ ነው ይላሉ። ማን ጾም ነኝ ያለው ኮሜንት ላይ አይደለም እንዲህ ብሎ እኮ ነው እግር ብሎ ምሎ አይ ራሱ እግር ብሎ ጾም ነው ብሎ እግር ብሎ ይላል። ቆይ 300 ሺህ ህዝብ ይዞ ግን እንደዚህ 300 ህዝብ ያለው ተከታይ ያለው ሰው እንደዚህ ይላል። የእግር ብሎ እንደዚህ በቃ አልተማሩም እኮ ከመንደርተኝነት እኮ አልወጡም። ገና መንደር ላይ ቡና እየጠጡና ወይ አግራት የሆነ ሰው ብሎክ እያደረገ ምን ይላል ታውቂያለሽ? ጭንቅላት ያልሰራ ሰው ደደማይም ለምን ይሰራል ይላል። ያን የሆነ እኮ እኔ ትልጅታን ብሎክ ሲኛለ ጎኔ መንደር ላይ እኮ ከሴቶች ጋር ቡና እየጠጣን ነው። ሰው ይገርመኝ ደግሞ ታውቁ እንዲመለስ እናድርገው ይላሉ። ታዲያ እንዲመለስ ለምን አያደርጉም? ለምን ሰው ላይ ያሳብባሉ? ለምን ገንዬ እኛ ሌላ ችግር የለብንም። በሰላም ከልጅቷ ጋር ይቅርታ ተባብለው ከሚስቱ ጋራ በሰላም ይምጡ። ይሄንን ነው የምንፈልገው። አንቺ ስለኛ እኛ የተከበረ ህይወት ነው ያለነው። በሰው እንትን አንመራም። እንዴ ምን ሆነው ነው እነሱ? ይሄንን ነው የምንፈልገው እንጂ እኛ እነሱን ማለያየት አንፈልግም። ግን ብዙ ስራ የሚሰራ አለ። ይደብራል። እንዳትጎዳ እኮ ነው። እንወዳታለን፣ እንድትጎዳ አንፈልግም። እንደኔ እሷም እኮ እንደዚህ ብታመጣ እኮ እኛም እሷም እኮ እንደዚህ ብታመጣ እንናገራለን። ገባሽ? አንፈልግም። ለምን ታመጣለች? እሷማ አላመጣም እኮ አለች እኮ አላመጣም። እንደዚህ አይነት ነገር ውስጥ አልገባም። ቢመጣ እንናገራለን። ግን ህዝብ አሁን እየተረዳ ያለው ገንዬ ምን እንደሆነ ታውቂያለሽ ውዴ? ልክ እኛ የእሱ ጥላቻ እንዳለብን የሆነ አንቺ እሱን የሆነ የምትፈልጊ እግዚአብሔር የተመሰገነ ይሁን። አንቺ የራስሽ ስራ ያለሽ የራስሽ ህይወት ያለሽ የማንም ምቀኝነት የለብን። ብቻ ነቅዴ ማለት ነው ነቅዴ እንኳን እኔ ዝም ብዬ በዩቱብ የመጡ ማንም ተራ እነሱ ይቅርና ማለት ነው እናቴ እንኳን ልጅ ከልጆቹ መሀል እሱን አትንኩ እሱ ለኔ ወይ እሷ ለኔ የሚል ሰው አለ። ማይም ደንቆሮ ህዝብ ዝም ብሎ ይጫዋል ካሊ ወሊ አይ ገሞኛል። አንዳንድ ሰው አስተሳሰብ እንደው እስቲ እንደው አንድ ነገር እንደው ሁሌ መልስ አትሰጡኝም። ዛሬ ትናንትና ወንድ ያመጣው እንደምታመጣ እናቅም። ስለዚህ ግቢና አጠገብ ሆነሽ ነገሩን አስተካኪ። እዚህ ቤት የምትኖሪ ከሆነ ከዚህ ልጅ ጋር የምትኖሪ ከሆነ ህይወትሽ ከሆነ ክፍተት ፈጥረሽ ሌላ ነገር ውስጥ አትግቢ። በቃ ለሱም ለአንቺም የሚበጀው አብራችሁ ሆናችሁ እየተመካከራችሁ ነገሮችን ማስተካከል ነው። አንተ ደግሞ ወሳኝና ኮስተር ያለ ነገር መልስ። ግፍትር አድርገህ አያስፈልግም። እንዴት ሰው ሴት በር ከፍቶ ይገባል ወንድ ቤት? እኔ ይሄ ነገር ጥያቄ ሆኖብኛል። መልስ ስጥበት። ጉሯን ላይ ምን አይገባም። ግባ ቤት ተከላገለች። ሃይሚ ከቲክቶክ ሁሉ ኢንቦክስ ሁሉ ዝግ እኮ ነው። በምን እንናገራለን? ዝግ ነው ሁሉ ነገር፣ ሁሉ ነገር ዝግ ነው። ችግሩ ምንም ግፍት ነበረ። እኔ የምልሽ ወይዘሮ አንድ ጥያቄ ልጠይቅሽኝ። አሁን ላልሽው ቃላት ማለት ነው። አንቺ ወደ ቤትሽ ትመለሽ አልሽ አይደለ እንዴ? እያመጣ እንደዚህ እሱ ሴቶቹን ማምጣት ካላቆመ እንዴት ብላ ነው እየመጣች እላው ላይ እየተሽከረከረች እንዲህ እያደረገች እንድታይ ነው የምትፈልጊው? አንቺ ጥያቄ ልጠይቅሽ። መልስ ልስጥሽ። እኔ ትጠብቅኛለሽ? አዎ ለምን አልጠብቅሽም? ገብታ ትክክለኛና ትክክለኛ ውሳኔ መወሰንና ኮስተር ማለት አለባት። እቤቷ ነው ምን እንደሚፈልግ እሱን ትጠይቀዋለች። ከሷ ምንድን ነው የሚፈልገው? እኔ አንቺን ነው የምፈልገው ካለ ይሄን እኔ አልፈልግም። ከዚህ በኋላ ሴት እንዳላይ፣ ከዚህ በኋላ በራፌ ላይ ወይም ደግሞ በስልክም ቢሆን እንዳትገናኝ ከከሌ ጋር ወይም ደግሞ ከእንደዚህ አይነት ሴት ጋር። እኔ ህይወት ነው እየኖርኩ ያለሁት። ህይወት የምትኖር ከሆነ ህይወት እንኖር። ህይወት ደግሞ ማትፈልግ ከሆነ ቴንክ ዩ ሶ ማች ሀቭ አ ጉድ ዳይ። ትናንትና እኮ ጠየቀችው። ሁለተኛ ሰው ሆኜ ነው የምታየው አለችው። ከትላንት ወዲያ ትላንትም ጠየቀችው አይደለ እንዴ? አልፈልግም፣ እኔ ህይወት አለኝ፣
ከሷ ጋራ ብዙ ነገር ማረገው አለኝ ነው ያለው አይደል እንዴ? እሷ ሁሌ የሱን ስኬት ልታሟላ ነው ከሱ ጋር ያለችው ወይስ መልስ መስጠት የነበረበት ይቺ ፍቅረኛዬ እምወዳት የትዳር አጋር የምትሆነው ይቺ ናት፣ እኔ አልፈልግም ከሴት ጋር እንዳትሆን ብላኛለችና እንዳትመጪ ብሎ ትናንትና ለምን መልስ አልሰጠም ነበረ? እኔ ከሀይሚ ጋራ ብዙ ነገር ማረገው አለ ነው ብሎ መልስ የሰጣት ለልጅቷ አይደል? ይሄን ነገር ሲላት ምንድነው ማድረግ? ሀይሚ ጥያቄ መጠየቅ ነው። ምንድነው ማድረግ የምትፈልገው? ምንድነው የወደፊት ህይወትክ? በግልጽ ተናገር ለሁሉም ሰው። ይሄን ብለህ እንድትል ፈልጋለሁ፣ እኔም አልገባኝም ብላ በቃ በመሀል ገብታ አፈቅርሃለሁ ብሩክ፣ እኔ ለአንተ አፈቅርሃለሁ አለችዋ። ከዛ ጉድላክ ብላ ጥላቸው ሄደች። ሌላ ምን ታርግ? ተመልሳ ዛሬ አልመጣችም። ዩዘር ግን የዩዘር ልክ ናት። ለምን እሱ ማውጣት ካለበት እንኳን እሱ ራሱ ይውጣ። የተኛው ቤት ነው ይሰማ የሱ ቤት ነው እንደ ማለት ቤት ሲጀመር ይኸውልሽ፣ ሲጀመር እኮ ሻንጣ ይዛ ስትወጣ ፍቅርዬ እኔ ወንዱ ወጣለሁ እንጂ አንቺ አትወጪም፣ የትም ሰው ቤትም አትሄጂም። እያመመሽ ቁጭ በይ ቤትሽ። የምትችይ ከሆነ ሁለተኛ አንቺ ባልሽ ነው የምመራው። በቃ እኔ ጥፋተኛ ነኝ፣ ድጋሚ አላመጣትም። እናንተ ሞኝ ናችሁ እንዴ? ዳም ናችሁ እንዴ? ትናንትና እንደዛ ብሎ እሱ እኮ እንደዛ ማለት ይችላል፣ ግን ለእኛ ስልክ ነው አሁን ለኦዲየንስ እሱ እኮ በዚህ ኦዲየንስ መግቢያ ሲሰራ ሌላ ይላል። ከዛ ሲምትመጣ ደግሞ በር ከፍቶ ያስገባል። ምንድነው የምትሉት እናንተ? እኔ እኮ አንድ ጥያቄ አለኝ። እንዴ ማን ነው ሰተት እያለ ሰው ቤት የሚገባል? በሩን ካላስለመደ ኦይ መግቢያ ሲሰራ ምንድነው ያለው? አላየሽውም እንዴ? እኔ ሀይሚን ላመጣ ልሄድ ነው፣ አልፈልግም፣ እኔ ህይወት አለኝ አለ። እሷ በር ላይ ከዛ ከግንዱ ጋር ወደኋላ ተደብቃ መኪናውን መጣች። እሷ ቤት ውስጥ ነበረች። አውቃ ነው እንደዛም የተሰራው እንዴ? ከዛስ ምን አስገባው? ዘላ ስገባ ነው ይውጣላትም እንዴ? ልጅቱ ሁለታችሁ ምንም የላችሁም አለች። እሺ እንደዛ ስትለው ታዲያ ምን እንዴት ምንም የለንም ህይወት አለን እንዴ? ለምን እንደዛ አለች ልጅቷ? ለምን እሱን ወደሱን ነው እንደሚያታልለው? ወደሱ ማይም መሰለው እንዴ? ሀረባ